ከሚሰሯቸው አስቀያሚና አስነዋሪ እንዲሁም ለመስራት ከሚደገኑ ተግባራት መካከል ደግሞ በተለያዩ አብያተ ክርስቲያናት እየተዘዋወረ የሐሰት ትምህርት ሲያስተምር የነበረና ቤተ መቅደስ ውስጥ ጭምር ሴት አስገብቶ ዝሙት የፈጸመ የኦርቶዶክስ ተዋሕዶ እምነት ለሌላቸው ግለሰቦች እያስገደዱ ጭምር በማመንኮስ ጾም በመጫን በሀገረ ስብከቱ በሚገኙ አጥቢያዎች በማሰማራት በሐሰት ትምህርት ብዙዎችን ከእምነታቸው አስተዋል። የመንግስታትን ለውጥ እየተከተሉ ራሳቸውን የሚቀያየሩት አቡነ ሩፋኤል ብዙዎችን በማንነታቸው በማንቋሸሽ ከቤተ ክርስቲያን አርቀዋል። የግል አጃቢዎቻቸው ከሆኑት መካከል አንደኛ ከግል ጠባቂዎቻቸው መካከል ኤጲሳ ደስታ የፕሮቴስታንት እምነት ተከታይና ዘማሪ። ሰላም እንዴት ናችሁ? በአንድ መረጃ መጣሁኝ። ከዚህ በፊት ስለ አቡነ ሩፋኤል ስንናገር እናንተ እነማን ሆናችሁ ነው አባቶችን የምትናገሩት? ጳጳስን ጳጳስ ነው እንጂ የሚተቸው እናንተ እነማን ናችሁ ስትሉን ለነበራችሁ ሁሉ ማለት ነው። ዛሬ እኔ ምንም አልልም። የጋምቤላ ሕዝብ ግን ወጥቶ ደረሰብኝ ያለውን በደል አስደምጣችኋለሁ። እናንተ ራሳችሁ ፍርዱን የምትሰጡ ይሆናል ማለት ነው። ይህ ሕዝብ ምን አይነት ችግር ምን አይነት ግፍ ተሸክሞ እንደኖረም ጭምር ትታዘባላችሁ። አሁን ግን በቃን፣ ከዚህ በላይ የምንሸከምበት ጫንቃ የለንም ሲሉ ጥሪያቸውን እያቀረቡ ይገኛሉ። ቪዲዮውን እንመልከት። ከቪዲዮ አስቀድመን ግን ዩቲዩብ እንደሚነግረኝ ከሆነ ከ50% በላይ የምትሆኑት ተመልካቾቻችን ቤቱን ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። ከእናንተ ምንም የሚቀንስ ነገር የለም። እኛን ግን ስለሚረዳንና ስለሚያግዘን መረጃዎችም ደግሞ እንዲወጡ ስለሚያደርጋቸው ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ የነበረው የጋምቤላ ምዕመናን ከስራ አስኪያጅነት ወደ በለጠ ሹመት ሲደላለሉ ረጅም የመከራ ዓመታትን ሊያሳልፍ ግድ ሆኖበታል። ሁሉም ነገር አልጋ ባልጋ ሆኖ የተደላደለላቸው ጳጳሱ በተለይ የጵጵስና ሹመት ከተቀበሉ በኋላ ሀገረ ስብከቱን እንደ ግል ንብረት በመቁጠር ለቤተ ክርስቲያን ያለ አገልጋይና የአስተዳደር ብቃት ያላቸውን መምህራንና ካህናት ከሀገረ ስብከቱ በማንሳት ቦታውን እውቀቱ ይቅርና የተዋሕዶ እምነት ዘይቤ የሌላቸው ግለሰቦች እየሰበሰቡ ቤተ ክርስቲያኗን የምዕራባውያን መፈንጫና የሌለት መደብር አድርገዋት ይገኛሉ። በዚህም መሰረት ገንዘቢያች ራሳቸው፣ ዕቃ ገዢ ራሳቸው፣ ንብረት ክፍል ራሳቸው፣ ቁጥጥር ራሳቸው በመሆናቸው ያለምንም ከልካይ ለ18 ዓመታት የሕዝብንና የቤተ ክርስቲያን ንብረት ባዶ አስቀርተዋል። ቤተ ክርስቲያኗ የምዕራባውያን መናኸሪያ እና መፈንጫ አድርገዋታል። ቅዱሱ ቤተ መቅደስ እምነት በሌላቸው ግለሰቦች አስደብረዋል። የጌታን ሥጋና ደም የኦርቶዶክስ ተዋሕዶ እምነት ምንም እንደሆነ ለማያውቁ ግለሰቦች ጭምር አድለዋል። የምንኩስና ሕይወት ይቅርና የኦርቶዶክስ ተዋሕዶ እምነት ለሌላቸው ግለሰቦች እያስገደዱ ጭምር በማመንኮስ ቆብ በመጫን በሀገረ ስብከቱ በሚገኙ አጥቢያዎች በማሰማራት በሐሰት ትምህርት ብዙዎችን ከእምነታቸው አስተዋል። እምነታቸውንና ሕገ ቤተ ክርስቲያንን ጠብቀው የሚኖሩ ካህናትና ዲያቆናትን ደሞዝ በመከልከል ለዓመታት በረሃብ አለንጋ አሰቃይተው ጥለው እንዲሰደዱ አድርገዋል። ቅድስት ኪዳነ ምሕረት ካቴድራልን ጨምሮ ብዙ አብያተ ክርስቲያናት ያለ አገልጋይ እንዲቀሩ አድርገዋል። በሀገረ ስብከቱ ስር አንድም የአንድነት መብት እንዳይኖር ትእዛዝ ሰጥተዋል። በብዙ ፈተና የተመሰረተውን የተክለ ሃይማኖት ገዳም ከሁለትና ከሶስት መነኮሳት በላይ እንዳይኖር በማድረግ ለዓመታት ሕዝበ ክርስቲያኑ እንዳይገለገል ደፍነው ኖረዋል። የመንግስታትን ለውጥ እየተከተሉ ራሳቸውን የሚቀያየሩት አቡነ ሩፋኤል ብዙዎችን በማንነታቸው በማንቋሸሽ ከቤተ ክርስቲያን አርቀዋል። ደጋግ ምዕመናን በቀናት ውስጥ የሚመለስ በማለት ለቤተ ክርስቲያኗ ስም በሚሊዮን የሚቆጠር ገንዘብ ብድር በመውሰድ ለግል ጉዳያቸው አውለዋል። ያበደሯቸውን ገንዘብ እንዲመለስላቸው በሚጠይቁ ወቅት በጸጥታ አካላት በማስፈራራት ገንዘባቸውን አጥተው ለጭንቀት ተዳርገዋል። እንደ አብነት ብንወስድ በግል ደረጃ ከአባይ ባንክ ማናጀር ላይ በማታለል በቤተ ክርስቲያን ስም 1 ሚሊዮን ብር ከተቀበሉ በኋላ ገንዘቡን እንዲመልሱለት ተደጋጋሚ ቢጠይቅም በጸጥታ አካላት አስፈራርተው ቀምተውት ቀርተዋል። በነገራችን ላይ ይህንን ስትሰሙ እንዴት ጳጳስ ይህንን ያደርጋል? እንዴት አንድ የቤተ ክርስቲያን መሪ ይህንን ሊያደርግ ይችላል ልትሉ ትችላላችሁ። አንዳንዴ ከአይምሮም በላይ ነው። እንዴት ሊሆን ይችላል እንደዚህ ብለን እናስባለን አይደለ? እኔ ይህንን ነገር በአይኔ ስላየሁኝ ምንም አይደንቀኝም፣ አይገርመኝም። ምናልባት እነሱ እንደዚህ እንደሚያደርጉ በአይኔ ባላይ ኑሮ ስቲል እስካሁን ድረስ የምንሰማው ነገር ሊጠራጠር ይችል ሁሉ ነበረ። ግን በማጠብቁት ሁኔታ ይህንን ጉዳይ ያደርጉታል። በማጠብቁት ሁኔታ ንጹሐኑን ጳጳሶች ነው የምላችሁ ያንገላታሉ። ለምሳሌ የጨረቃው ጳጳስ የተሾሙ ጊዜ ማለት ነው። እኔ በዛ ሰዓት ኦሮሚያ ክልል ነበርኩኝ። የካቲት ኪዳነ ምሕረት ቀን
በየአመቱ በጣም የምንጠብቃት ቀን ነች። ኪዳነ ምህረት በደንብ ነው የሚከበረው። ደብራችን ኪዳነ ምህረት ነች። እዛ የነበሩት ዋናዎቹ አስተዳዳሪዎቹ ንጹሆቹ እኛን እስከዛች ሰዓት ድረስ ለ7 ዓመት ተቀምጫለሁ እኔ። እስከዛች ሰዓት ሲያገለግሉን የነበሩት ንጹሃኑ አባቶች፣ የቤተክርስቲያኑ አስተዳዳሪዎች፣ ቤተክርስቲያኑ ሲያገለግሉ የነበሩት የሰንበት ተማሪዎች፣ የሚገርሙ የሰንበት ተማሪዎች፣ በጣም ጎበዞች፣ በእውቀት በዜማ በጣም አንደኛ የሚባሉ ማለት ነው። እነሱ ጋር በቃ የካቲት ኪዳነ ምህረት እስክትመጣ በጣም ነው የምንጓጓው። ዛሬ የካቲት ኪዳነ ምህረት አክብረናት የዛሬ ዓመት እስከምትመጣ ድረስ በጣም ነው የምንጓጓው። የእውነት ነው የምላችሁ፣ ዝማሬው ይለያል በቃ እዛ እና እነሱ የኪዳነ ምህረት ቀን መጡ ማለት ነው። ያው ጭምጭምታ ነበር፣ ወሬ ነበር፣ ይመጣሉ ምናምን፣ ፍርሃትም ነበረ። ያው እንደተለመደው በጠዋት ተነስተን ነጥላችን ለብሰን ምናምን፣ ስጋቱ አለ ይመጣሉ የሚባል ስጋት ተለጥፏል ባነራቸው ምናምን። ግን በቃ እስኪ የሚሆነውን እንይ ብለን ሄድን ማለት ነው። ለመጀመሪያ ጊዜ በቃ ቤተክርስቲያኗ በትልልቅ ጋርዶች እንትን ብላለች፣ ምንድነው ተከባለች። መሳሪያ ይዘዋል። የእንትን ኃይሎች የጸጥታ ኃይሎች መጥተዋል። መድኃኔዓለምን ነው የምላቸው። ቤተክርስቲያን አይደለም የሚመስለው ቤተክርስቲያኑ ማለት በቃ ሌላ እንትን የተሰጠው በኢየሱስ የሆነ አላቅም ብቻ የሆነ አሸባሪ የሚጠበቃላ ወይ የሚታደን ነገር እንደዛ ነው የሚመስለው። ሙሉ በቃ በጸጥታ ኃይሎች ወይም በእነሱ እንትኖች መሳሪያ ይዘው ከበዋል። ከዛ ህዝቡ ያለቅሳል ማለት ነው። ተደፍቶ ያለቅሳል ህዝቡ። ቤተክርስቲያን አንሄድም ብሎ የሚቀራላ፣ የሄዱት ግን ያለቅሳሉ። ተዳዳሪዎቹ በቃ ይዘጋል እንጂ ጭራሽ እነሱ እየመጡ ነው ተብሏል፣ እንትን አይደለም አይከፈትም ብለው ቤተክርስቲያኑን ዘግተው ምናምን ሙሉ ንብረት ክፍል ያዦቹ ምናምን ሙሉ እዛ የሚሰሩ ቤተክርስቲያን ውስጥ ቆላልፈው ወጥተዋል ማለት ነው። ከዛ ህዝቡ ያለቅሳል። የሚሆነውን እንይ ብለን እኛ ዝም ብለን እንመለከታለን። መጡ እነሱ ማለት ነው፣ ታጅበው መጡ። ከዛ ያስከተሏቸው ሰዎች የእውነት ነው የምላቸው ሲጀመር ኦርቶዶክሳዊ አይደሉም። ይሄ ምንድነው አጃቢዎቻቸው ማለት ነው እየዘመሩ ምናምን የመጡት ግድንግድ የሚያስፈራሩ፣ ይሄ ከጫት ቤት ከመጠጥ ቤት ምናምን የተለቀሙ ነው የሚመስሉት። ምኖቹን ያጀቧቸው ጳጳሳቱን ያጀቧቸው ማለት ነው። ሲመጡ ቤተክርስቲያኑ ተዘግቷል። ከዛ በሩን ሰብረው ገቡ። እንትኖቹ ይሄ ምንድነው ስፒከሮቹ ምናምን ተቆልፈው ነበር ውጭ ላይ እንዳሉ እዛው ላይ የሚቆለፉትና በመዶሻ ተባበሯቸው። ከዛ በቃ የራሳቸውን እንትን አስገቡ ማለት ነው። ዘማሪዎቹ የኛ ትክክለኛ እዛ የነበሩት የሉም በቃ ኢቭን ሰንበት ተማሪዎቹ ራሱ ኖርማል ነጠላ ለብሰው ምናምን እንደሚሳለም ሰው አንዳንድ ልጆች ያልመጡ አሉ። አንዳንድ ሰዎችን ዝም ብሎ ያዩአሉና በተናቸው ተበታተኑ። ቤተክርስቲያኑን ገቡ፣ ራሳቸው ያለውን ነገር ተቆጣጠሩት። ከዛ የራሳቸውን ሰው አመጡ። ዘማሪዎቹ ምናምን የሚመስሉት እንደነገርኳችሁ በቃ መዝሙር ራሱ አይመስልም የሚዘምሩት እንትን ማለት ነው። ከዛ በቃ ያሉትን አሉ ምናምን ተለያየን ማለት ነው። ከዛ ቀን በኋላ በእነሱ ስር ሆነ። ምን አደረጓቸው? እሱን ሲያስተዳድሩ የነበሩን አባት አሳሰሯቸው፣ ታሰሩ። እዛ ውስጥ ያሉ እንትን ሲሉ የነበሩት እዛ ውስጥ ሲያገለግሉ የነበሩት በየስራ ድርሻቸው ያሉ ሰዎች እንዳለ አንድ ባል ታሰሩ ማለት ነው። እነማን? የድሮዎቹ ንጹሃኖቹ። ከዛ ታስረው በቃ ወሬያቸው የለም ላይ እንትኑ ታፔላው ተቀየረ። በፊት በአማርኛ ቅድስት ኪዳነ ምህረት ቤተክርስቲያን ብሎ ከላይ፣ ከዛ በኦሮምኛ ነበረ። እንደዛ መሆን የለበትም ብለው አጥፍተው ከላይ ኦሮምኛ ከስር አማርኛ ያደረጉ ምናምን ብቻ ደበላለ እንትን አደረጉ ማለት ነው። ላይክ ቀያየሩት። ከዛ በኋላ በቃ ሰው እንትን ማለት ጀመረ፣ መሸሽ ጀመረ። እነሱ እንትን ብሎ ለነሱ ያለውን እዛው አስቀርተዋል። ከሌላ አካባቢ የመጡ ቄሶች ምናምን በዛ ሰዓት ወጥተዋል፣ የሉ ማንም የለም። ኢቭን አስጠማቂዎቻቸው ምናምን ለዚህ ከተለያየ ቦታ የመጡ ናቸው የነበሩት ማለት ነው። ከዛ አንድ ባንድ ወጡ ማለት ነው። ከዛ በኋላ እኚህን አባት በፊት ሲያስተዳድሩ የነበሩት ተፈቱና ምንትን ላይ ከተማ ላይ ያገኘናቸው። አባዬ እንዴት ነው ትደና ነው? በጣም ነው በቃ ስታዩአቸው ራሱ መንፈስ ቅዱስ ያለባቸው ሰው አባት ናቸው። ኢቭን አይታችኋቸው ትለያቸዋላችሁና ደህና ናችሁ እንዴት ናችሁ ምናምን ብለን ጠየቅናቸው፣ አወራናቸው ምናምን። ደህና ነን፣ አይዟችሁ ልጆቼ፣ አደራ ቤተክርስቲያን እንዳትቀሩ፣ ምንም ስርዓቱ እግዚአብሔር ያንን ቀን መልሶ እስከሚያመጣልን ድረስ ቤተክርስቲያን እንዳትቀሩ እሺ፣ ሂዱ። ምክንያቱም የኛ ደብር ቅድስት ኪዳነ ምህረት ነች። ከዛ ወደ ከተማው ስንወጣ ደግሞ አሉ ብዙ ቤተክርስቲያኖች። ከዛ መከሩን ምናምን፣ እንዴት ነው ያላችሁበት ሁኔታ አሁን ምናምን። ታስሬ ነበር፣ ተፈታሁኝ፣ የጥይት ሙከራም ተደርጎብኝ ነበር። ልክ ከንጹሃኑ አባት ላይ ማለት ነው። የጥይት ሙከራ አድርገውብኝ ነበር፣ የመሳሪያ ሙከራ። እሱም አለፈ። እንግዲህ አለሁኝ እግዚአብሔር ይመስገን። እግዚአብሔር ግን ቀን ያመጣልናል፣ እናንተ በርቱ ምናምን ብለው መክረውን ነበርና ትንሽ ነው የነገርኳችሁ። አለ እንዲህ አይነት አባቶች አሉ። አሁንም አይናችሁን ግለጡ። እንዴት አባት እንደዚህ ያደርጋል? እንዴት እናንተ አባቶችን ትናገራላችሁ ምናምን ትላላችሁ አይደለ? እኔ በአይኔ ኢቭን በአይኔ ባላይ ጥርጣሬ አሁን የሚናገሩት ሁሉ ላይገባኝ ይችል ነበር። ነገር ግን ስላለ እኔ ራሴ ለዚህ ደግሞ ምስክር ስለሆንኩኝ፣ እንደዚህ አይነት አባቶች እንዳሉ ምስክር ስለሆንኩኝ ነው። ምስክር ነኝ። እንቀጥላለን። በዚህ ምክንያት ከስራና ከደሞዝ ታግዶ በረሃብና በችግር ይገኛል። በዚህ ምክንያት ብዙዎቹ ከቤተ ክርስቲያን አርቀዋል።
በዚህ ሁሉ ዓመታት ያለምንም ተጠያቂነት ሊቀ ጳጳሱ ከሰሯቸው የሕግ ጥሰትና ቀኖና እንዲሁም የሀብት ምዝበራዎች ጥቂቶቹን ከዚህ በታች በዝርዝር አቅርበናል። የቀኖናና የዶግማ ጥሰቶች አባ ማቴዎስ አንደኛ አባ ማቴዎስ በአመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን የነበረ ለአባ በርተሎሜዎስ የእስልምና ሃይማኖት መጥቶ በተለያዩ አብያተ ክርስቲያናት እየተዘዋወረ የሐሰት ትምህርት ሲያስተምር የነበረና ቤተ መቅደስ ውስጥ ጭምር ሴት አስገብቶ ዝሙት የፈጸመ አባ ጴጥሮስ በተክለ ሃይማኖት ገዳም ተቀምጦ ዝሙት ሲፈጽም የነበረ አባ መልከ ጼዴቅ በቢኝዶ ቅድስት ሥላሴ ቤተ ክርስቲያንና በዴማ ወረዳ ቤተ ክህነት ሙሉ በሙሉ የምንፍቅና ትምህርት ሲያስተምር የነበረ አባ ዳንኤል በሕዝብ ፊት ባሮ ወንዝ ላይ ቆቡን ጥሎ ቤተ ክርስቲያንን ያዋረደ። በጥቅሉ ከዚህ በላይ የተጠቀሱት ግለሰቦች በሊቀ ጳጳሱ አመንኳሽነት በየአጥቢያ ቤተ ክርስቲያናት የሐሰት ትምህርትና በግላጭ ዝሙት ሲፈጽሙ ከቆዩ በኋላ ወደ ነበሩበት ተሐድሶና ፕሮቴስታንት እምነት ተቀላቅለዋል። በዚህም ምክንያት የቤተ ክርስቲያንን ክብር ዝቅ እንዲል አድርገዋል። ሁለተኛ፣ የግል አጃቢዎቻቸው ከሆኑት መካከል አንደኛ፣ ከግል ጠባቂዎቻቸው መካከል ኤጲሳ ደስታ የፕሮቴስታንት እምነት ተከታይና ዘማሪ፣ ሁለተኛ፣ ኦልያድ መብራቱ የተባሉ አጃቢዎቻቸውን ምንም አይነት የቤተ ክህነት ዕውቀት ሳይኖራቸው ጋምቤላ ከተማየዋ በተባለ ሆቴል ቁርስ ከበሉ በኋላ የዲቁና ማዕረግ ሰጥተው ቤተ መቅደስ ውስጥ አስገብተው አቁርቧቸዋል። የንብረት ውድመቱን በተመለከተ አንደኛ፣ የሀገረ ስብከቱን 4 መኪኖች ሽጠው ገንዘቡን ለግል ጥቅማቸው አውለውታል። ሁለተኛ፣ ቅድስት ኪዳነ ምሕረት ካቴድራል ቤተ ክርስቲያን ስትጠቀምበት የነበረውን ግዙፍ ይሆናል ለብዙ አገልግሎት የሚሆን ከፍተኛ ፓወር የሚያመነጭ ጀነሬተር ሽጠው ገንዘቡ ለግላቸው ጥቅም አውለውታል። ሶስተኛ፣ የሀገረ ስብከቱን መገልገያ ሞተር ሽጠው ገንዘቡ ለግላቸው አውለዋል። አራተኛ፣ ለአቡነ ተክለ ሃይማኖት ገዳም የህንፃ ግንባታ ተብሎ ከህዝበ ክርስቲያኖች በተሰበሰበ ገንዘብ የተመረተ ብሎኬትን ከጋምቤላ ክልል ውጭ ጭነው ወስደዋል። አምስተኛ፣ የዳግማዊ ደብረ ዳሞ ጀብጀብ አቡነ አረጋዊ ቤተ ክርስቲያን በአክሱም ጽዮን ዲዛይን ደረጃውን በጠበቀ መልኩና ለከተማው ገጽታ መልካም እይታ የሚሰጥ ለመገንባት ታስቦ ከተክለ ብርሃን አምባ ኮንስትራክሽን በድጋፍ የተገኘ ባለ 24 የቱርክ ፌርሞ ብረት ከጋምቤላ ክልል ውጭ ሙሉ የቄሳር መኪና ጭነው ወስደዋል። ስድስተኛ፣ በውድ ገንዘብ የተገዛ የድንጋይ ጠጠር እንዲሁም ሌሎች የግንባታ ግብዓቶች ሙሉ በሙሉ ተጭነው ተወስደዋል። ንብረቱን ተውት። ለሰው ልጅ ያራሩ ሰዎች፣ ለምእመን ያራሩ ሰዎች ንብረቱ የታወቀ ነው። ለንብረት ይራራሉ ማለት የትም ድረስ ያው እየታሙ ስለሆነ ማለት ነው። ከዚህ በፊትም ታስታውስ ከሆነ ጳጳሳቶች ጋርዶቻቸው ፕሮቴስታንት ናቸው ብለን ነበር፣ ተናግረን ነበር። ይኸው አሁን ከራሳቸው አንደበት እየሰማችሁ ነው። ሰባተኛ፣ የአራት አጥቢያ ቤተ ክርስቲያናት ከሙዳየ ምጽዋትና ከዕለት ገቢ የሚገኝ ገንዘብ ያለምንም ሰበካ ጉባኤ ለዓመታት ለግላቸው ተጠቅመዋል። በጥቅሉ አቡነ ሩፋኤል ከሚሰሯቸው አስጠያቂና አስነዋሪ እንዲሁም ለመስማት ከሚዘገንኑ ተግባራት መካከል ለጠቅላይ ቤተ ክህነት ማቅረብ የፈለግናቸው ያው ለጠቅላይ ቤተ ክህነት የቀረበውን ስለሆነ ነው ማለትላቸው። ለጠቅላይ ቤተ ክህነት ማቅረብ የፈለግናቸው በጣም ጥቂቶቹ ብቻ የዘረዘርናቸው ሲሆን በጣም ጥቂቶቹ አሁን እየዘረዘሯቸው ያሉት ነገሮች ጥቂቶቹ ናቸው ከብዙ ማለት ነው። ጥቂቶቹ እነዚህ ከሆኑ ብዙ ምንድን ነው? ብዙሃኑስ ምንድን ነው? ከዚህ የበለጠው ምንድን ነው? ምን አይነት ጉድ ተሸክመው እንደኖሩ አስባችሁታል? 18 ዓመት ሙሉ ይህንን እንደሚያደርጉ ብዙዎች ያውቃሉ። ትናንትና ማታ የሰራሁት ቪዲዮ ላይ ራሱ ብትሄዱ የዛሬ 10 ዓመት አንድ ዘማሪ የተናገረው ነገር አለ። እሳቸውን በአካል ሄዶ እንዳወራቸው ማለት ነው። ተው አቁሙ፣ ይሄ ነገር ጥሩ አይደለም። የዛሬ 10 ዓመት ነው የምላቸው። እስከ ዛሬማ ስንቱ ተፈናቅሏል፣ ስንቱ ተጎድተዋል፣ ስንቱ ተሰቃይቷል። ችግሮቹ እንዲስተካከሉ ቤተክርስቲያኗ በቃለ ዓዋዲ መሰረት እንድትመራ የሲኖዶሱ መመሪያ እንዲከተሉ የአራቱ አጥቢያ ቤተክርስቲያናት እና ገዳማ የአመረኖ ቅድስት ኪዳነ ምሕረት፣ የጋምቤላ ቅዱስ ዮሐንስ፣ የጋምቤላ ቅድስት ኪዳነ ምሕረት ቅድስት አርሴማ ገዳም እና የጋምቤላ ዳግማዊ ደብረ ሊባኖስ ተክለ ሃይማኖት ገዳም በቃለ ዓዋዲ መሰረት በሰበካ ጉባኤ እንዲመሩ ከአጥቢያ አብያተ ክርስቲያናትና ገዳማት የሚሰበሰበው ፐርሰንት በግለሰቦች አካውንት መግባቱ ቀርቶ በሀገረ ስብከቱ አካውንት የሚገባ፣ ለአጥቢያዎች የበጀት መዝጊያ የመተማመኛ ዕቅድ እንዲሰጥ፣ የሰራተኛ ደሞዝ በአግባቡ እንዲከፈል፣
ጥምቀትን ጨምሮ በተለያዩ በዓላትና ባዛት የሚሰበሰብ ገንዘብ ለግል ኪሳቸው መዋሉ ቀርቶ ለታሰበለት ዓላማ እንዲውል እንዲሁም በየዓመቱ በጠቅላይ ቤተ ክህነት የሚቀርቡ የውሸት ሪፖርቶች እንዲቆሙ በማለት በቃልና በጽሑፍ በተደጋጋሚ ጥያቄ ብናቀርብ ሊቀ ጳጳሱ ከድርጊታቸው ከመቆጠብ ይልቅ እኔን ማንም ሊያዘኝ አይችልም በማለት ከቤተ ክህነት አንስቶ እስከ ቤተ መንግስት ሁሉም በእጄ ነው በማለትና የተለያዩ የፌዴራልና የክልል መንግስታት ባለስልጣናትን ስም እየጠሩ እንደ ማስፈራሪያ በመጠቀም በተለይም ከድርጊታቸው እንዲቆጠቡና አሰራራቸውን እንዲያስተካክሉ በአራቱ አድባራት አስተዳዳሪዎች ፊርማ በደብዳቤ ከወራት በፊት ቢቀርብላቸው የአስተዳዳሪዎችን ስም እየጠሩ እመኑ አስገድዳቸዋለሁ። የክልሉ ወጣቶች ከኔ ጋር ስለሆኑ እና ወርሃዊ ክፍያ ስለምከፍላቸው እኔ በማንኛውም ሰዓት ከዚህ ባቀርብ በምሰጣቸው ትእዛዝ የፈለግኩትን ማስደረግ እችላለሁ እያሉ እየዛቱ ስለሆነ በምዕመናንና በማህበረ ካህናቱ ላይ የተጋረጠው ፈተና እጅግ ከባድ በመሆኑ ብፁዓን አባቶች በኩል ትኩረት እንዲሰጠው እየጠየቅን ጠቅላይ ቤተ ክህነቱ እንዲያደርግልን የምንጠይቀው አንደኛ የግለሰቡ እምነት እንዲመረምርልን። በትክክል መመርመር ያለበት በመጀመሪያ ደረጃ የሰውየው እምነት ነው። ምንድን ነው ሃይማኖቱ? ትክክለኛ ኦርቶዶክስ ነው ወይ? የት ነው የተማረው? ከየት ነው የመጣው? ልጅነቱ እንዴት ነበር? ይሄ ሰው እሱም ብቻ ሳይሆን እንደሱ አይነቶች ብዙ ናቸው። እነሱን ሰዎች በደንብ እንዲጣራልን፣ በተለይ ደግሞ እምነታቸው ሃይማኖታቸው ምንድን ነው? ከየት ነው ተምረው የመጡት ምንኩስናው? እዛ ላይ የሚከፍላቸው ወጣቶች አሉ፣ የፈለገውን ሰው የሚያስገድልበት ማለት ነው። ማን? የኛው አባት፣ የኛው ሊቀ ጳጳስ። ሁለተኛ ሚያዝያ 1999 ዓመተ ምህረት ጀምሮ ወደ ሀገረ ስብከቱ ሲመጡ ከነበረው አንድ ደብር ጋር መኪና ጨምሮ ድምሩ 4 መኪኖች የሀገረ ስብከቱ መኪኖች የቅድስት አርሴማ ገዳም ዘመናዊ ጄኔሬተር ለአቡነ አረጋዊ ቤተክርስቲያን ግንባታ የተሰበሰበ ብረት ከልማት ስራ ለወምሽን ለአቡነ ተክለ ሃይማኖት ገዳም ልማት የተመለከተ የአና ሞተር ሳይክል እና ከፍተኛ ፓወር ያለው የውሃ ፓምፕ ጄኔሬተር በጥቅሉ ከዚህ በላይ የተጠቀሱ ተሽከርካሪዎችና ንብረቶች እንዲመለሱልን። ሶስተኛ በገዳሙ አሉ ያሏቸው 29 መነኮሳትና የሃይማኖት ትምህርት የሌለው ውሸት መሆኑ እንዲታወቅልን። አራተኛ በሀገረ ስብከቱ ለሚገኙ አድባራትና ገዳማት የሚለቀቅ ዓመታዊ ባጀት የት እንደሚገባ እንዲጠየቁልን። አምስተኛ በ43ኛው መደበኛ ሰበካ ጉባኤ ላይ በ9 አጥቢያዎች የተገነቡ 11 ሁለገብ ህንፃዎች ተመርቀው ከፍተኛ ገቢ እያስገኘው በማለት ያቀረቡት ሪፖርት ውሸት መሆኑን እንዲረጋገጥልን። ስድስተኛ ከዚህ በፊት የሚያቀርቡትን ሪፖርት ሲያቀርቡ ለምንድን ነው በአካል ሂደው ቼክ የማያደርጉት የበላይ አካል? አሁን እኚህ ሰው እንደሰማችሁት ብዙ ነገር እንደሰሩ ኢቭን ህንፃ ተመርቆ አገልግሎት እየሰጠ እንደሆነ ህንፃን የሚያክል ነገር ተመርቋል ሲባል እንዴት የበላይ አካል ቤተ ክህነት ሄዶ ቼክ አያደርግም? ህንፃ ሌላውን ተውት፣ ሌላውን እሺ ብዙ ምእመኖች አመጣሁኝ ብዙ እንትኖችን ክርስቲያን አደረኩ ወይም ኦርቶዶክስ አደረኩ ምናምን እያሉ ብዙ ጊዜ ይሰራል ይለቀቃል ቪዲዮ። እሱን እሺ ተውት። ህንፃን የሚያክል ነገር ወደ ወረዳ 129 ሄክታር ቡና በመንገሻ ወረዳ 2145 ሄክታር ቡና እና በተክለ ሃይማኖት ገዳም 98 ኩንታል ለውዝና ሰሊጥ በግብርናው ዘርፍ አምርተን ለቤተ ክርስቲያኗ አግኝተናል መባሉ ሐሰት መሆኑ ታውቆ ነገር ግን እውነት ነው ከተባለ ምርቱ ተሽጦ ለምን አገልግሎት እንደዋለ ኦዲት እንዲደረግልን። ሰባተኛ የሐመሮሎ ቅዱስ ኪዳነ ምሕረት ቤተ ክርስቲያን ትምህርት ቤት ከተመሰረተበት ዓመተ ምህረት ጀምሮ የሚገኘው ወርሃዊ ገቢ የት እየደረሰ እንደሆነ እንዲጠየቁልን። ስምንተኛ ለ18 ዓመታት ከአንዲያው የሚሰበሰብ ፐርሰንት ለጠቅላይ ቤተ ክህነት በትክክል መድረሱ እንዲረጋገጥልን ጠቅላይ ቤተ ክህነቱን እየተማጸን የጋምቤላ ሀገረ ስብከት ካህናትና ሕዝበ ክርስቲያኑ ከዚህ በላይ መሸከም የሚችል አቅም እንደሌለው ታውቆ ሊቀ ጳጳሱ በአስቸኳይ ከቦታው ተነስተው በምትካቸው ለረጅም ዓመታት የተበደለውን ሕዝብ የተዋሸውን ሕዝብ የተቀለደበትን ሕዝብ ሊክሱ የሚችሉ ቀድሰው የሚያቆሙ ቤተ ክርስቲያንን እና ሕዝብን
ከምንፍቅና ትምህርት የሚታደሉ ቤተክርስቲያኗን እምነትና እውቀት ባላቸው አባቶች የሚመሩ ከዘረፋና ከውንብድና የሚታደጉ ሊቀ ጳጳስ እንዲመደብልን ስንል በልጅነት መንፈስና በታላቅ አክብሮት እንጠይቃለን። ሰላም እግዚአብሔር ከእኛ ጋር ከሁላችን ጋር ይሁን። የጋምቤላ ማህበረ ካህናትና ምእመናን 18 ዓመት ሙሉ ይህንን በደል ሲበደሉ የነበሩ ህዝቦች ናቸው አሁን በዚህ ልክ እየተናገሩ ያሉት ማለት ነው። አቤት ትዕግስታቸው፣ አቤት ጫንቃቸው እንዴት እንደተሸከሙት 18 ዓመት ሙሉ በዚህ ውስጥ 18 ዓመት ሙሉ ምን አይነት ምንፍቅና እየተካሄደባቸው እንዳለ 18 ዓመት ሙሉ ምን አይነት በደል እየደረሰባቸው እንዳለ እንዴት እንደቻሉት 18 ዓመት ሙሉ እንዴት ቻሉት እነሱ ራሱ። ነገሩ እንደሰማነው ከዚህ በፊት እየተናገሩ ደብዳቤም እያስገቡ እንደነበረና እያስፈራሯቸውም እንደነበረ ነው የነገሩ። ግን ቤተ ክህነት ምንድነው የሚሰራው? ቤተ ክህነት ምንድነው ስራው? ምንድነው ዓላማው? በዚህ ልክ ምእመን ሲበደል፣ በዚህ ልክ ምእመን ላይ ግፍ ሲፈጸም ምንድነው ቤተ ክህነቱ የሚሰራው? ቤተ ክህነቱ በራሱ ይመርመር። ቤተ ክህነቱ እነሱ አንድ አባት ነው ያሉት አይደል? እኔ ግን ቤተ ክህነቱ በራሱ ይመርመር። በዚህ መልክ ነው እንግዲህ ሮሯቸውን ያቀረቡት። በዚህ መልክ ነው እንግዲህ በቃ ነው ያሉት። ብያችኋለሁ፣ እውነት ትመነምናለች እንጂ አትበጠስም። አሁንም ቢሆን እኛ አይደለንም እያን ያለነው፣ እኛ አይደለንም እየተናገርን ያለነው። አሁን እኮ ተቸገርን እኛ ራሱ እንዳንናገር እናንተ የምታዳምጡት እንደዚህ አትበሉ እንደዚህ። እኛ እኮ ምንም አላለም። ስራቸው ነው እየተናገረ ያለው። የሰሩት ስራ አፍ አውጥቶ እየተናገረ ነው። 18 ዓመት ሙሉ 18 ዓመት ሙሉ በዚህ ዘመን መፈጠር፣ የዚህ ዘመን ትውልድ አካል መሆን፣ ይህንን ግፍ መስማት በራሱ እንዴት ይዘገንናል። አባቶቻችን ሲሰሙ ምን ይሉ ይሆን? እነ ቅዱስ ላሊበላ ሲሰሙ፣ እነ ዮሐንስ አፈወርቅ ሲሰሙ ምን ይሉ ይሆን? ስለዚህ የራሳችን ሰዎች ናቸው እየወጉን ያሉት። አሁን እጃችን ወደ ሌላ፣ አፋችን ወደ ሌላ፣ አይናችን ወደ ሌላ ሳይሆን ወደ ራሳችን ቤት ሰዎች ነው ማየት ያለብን። ትኩረት ሁሉ የራሳችን ሰዎች ላይ ነው መሆን ያለበት። ይሄ ነው መሆን ያለበት። ሌላኛው እጅግ በጣም የሚገርመው ደግሞ አንድ አባት ያደረጉትን ተመልከቱ። እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው ይታያል። መቼም ይኸው አያችሁ አይደለ? እንደዚህ አበልዞ እንዳለ በዚህ በእግር ላይ ያለ ኬዞች ሁሉ እንዳለ ይሄ ለምሳሌ አሁን እንደዚህ አይነት የሚያባብጡ ነገሮች ሲኖሩ ይሄ ሲታሽ ቅባ ቅዱሱ ይሄ ቀንዲሉ ሰውነት ላይ ሲያርፍ ሰብስቦ እዚህ ጋር ይመጣና በትነት መልክ የመውጣት ባህሪ ያለውና ኦፕራሲዮን ላደርጓት ዝግጁ ነው። ያው ልጅቷን እያሿት ነው። ናረንለው ተውኝ እስኪ ብዙ አናውራ። በቃ ይሄንን እያየን ዝም ስንል ነው ይሄ ነገር ይጠራቀምና እንደዚህ ከባድ እንትን ይሆነውና ችግር ነው። አባት ልጅቷን ጭን ውስጥ ምን ይሰራል? ሲጀመር የሴት ጭን ውስጥ አባት መነኩሴ ምን ይሰራል? ያሳፍራል፣ ያሳዝናል። ሃይማኖታችን እንዲጠብቅልን መጸለይ ብቻ ነው። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።